ሩበን አሞሪም ብሩኖ ፈርናንዴዝን መተካት አልችልም ስለማለታቸው ተሰምቷል። ለአንድ ወር ከሜዳ ይርቃል። ነገ ደግሞ ከኒውካስል ዩናይትድ ጋር ከባድ ፍልሚያ ይጠብቃቸዋል። ባለፈው በአስቶን ቪላ ማንቸስተር ዩናይትድ ተሸንፈዋል። ነገስ ከኒውካስል ጋር ከባድ ትንቅንቅ ይጠብቀዋል። ከዛ በፊት ግን በፈረንጆች ገና በአምስቱ ታላላቅ የአውሮፓ ሊጎች አንደኛ ደረጃን ይዘው ያጠናቀቁ ቡድኖች አሉ። በስፔን ላሊጋ ባርሴሎና አንደኛ ደረጃን ይዞ አጠናቋል። ከተከታዩ ጋር የ4 ነጥብ ልዩነት ነው ያለው። በጀርመን ቡንደስ ሊጋ የ9 ነጥብ ልዩነት በመሪው ባየር ሙኒክና በቦሩሲያ ዶርትመንድ መካከል ባየር ሙኒክ አንደኛ ላይ ይገኛል፣ 41 ነጥብ አለው። 32 ነጥብ ደግሞ ቦሩሲያ ዶርትመንድ ነው። በጣሊያን ሴሪኤ ኢንተር ሚላን በ33 ነጥብ አንደኛ ነው። ኤሲ ሚላን ተቀናቃኝ የከተማው ክለብ በአንድ ነጥብ ዝቅ ብሎ በ32 ነጥብ ሁለተኛ ደረጃ ላይ ነው። በፈረንሳይ ሊግ ሎንስ የመሪነት አናቱ ላይ ይገኛል። ሎንስ 37 ነጥብ አለው። ፓሪሰን ጀርመን 36 ነጥብ አለው። በእንግሊዝ ፕሪሚየር ሊግ አርሰናል በ39 ነጥብ አንደኛ ነው። ማንቸስተር ሲቲ በ37 ነጥብ ሁለተኛ ነው። ቀደም ሲል እንደገለጽንላችሁ አርሰናል ክሪስማስ ወይም የፈረንጆች ገና አንደኛ ደረጃ ላይ ተቀምጦ ዋንጫ ወስዶ አያውቅም፣ ሊጉ ሲያበቃ ማለት ነው። ለዚህም 2002 2003 አርሰናል በገና ዕለት በፈረንጆች ገና ዕለት አንደኛ ደረጃ ላይ ነበር። ሊጉ ሲያበቃ ግን ሁለተኛ ሆኖ አጠናቋል። 2002 2003 እነ ቲዬሪ ኦንሪ የነበሩበት ዓመት ማለት ነው። ስለዚህ የክሪስማስ ወይም የፈረንጆች ገና ጊዜ አንደኛ ነበር። ሊጉ ሲያበቃ ግን ሁለተኛ ሆኖ ነው የጨረሰው። 2007 2008 ላይ አርሰናል እነ ፋብሬጋስ የነበሩበት ዓመት አንደኛ ነበር አርሰናል። የክሪስማስ ቀን የፈረንጆች ገና ቀን ሊጉ ሲያበቃ ግን ሶስተኛ ደረጃን ይዞ አጠናቋል። 2022 2023 አርሰናል የፈረንጆች ገና ወይም ክሪስማስ ጊዜ አንደኛ ደረጃ ላይ ተቀምጦ ነበር። ሊጉ ሲያበቃ ሁለተኛ ደረጃን ይዞ ፈጽመዋል። 2023 24 በነ ዴክላን ራይስ ዘመን አርሰናል በክሪስማስ በፈረንጆች ገና አንደኛ ደረጃ ላይ ተቀምጦ ነበር። ሊጉ ሲያበቃ ሁለተኛ ሆኖ ነው የጨረሰው። ዘንድሮ አርሰናል የክሪስማስ ወቅት ላይ ነው አንደኛ ደረጃ ላይ ተቀምጧል። ነገር ግን የሊጉ መጨረሻ ምን ሊገጥመው ይችላል የሚለውን እናያለን። ወይም ደግሞ ምን ሊሆን ይችላል የሚለውን ያው ብዙዎች የተለያዩ አስተያየቶች እየላኩ ይገኛሉ። አብዛኞቹ የአርሰናል ደጋፊዎች ዘንድሮ አንላቀቃትም፣ ይህንን ታሪክ እናሻሽለዋለን የሚሉ ሐሳቦችን በአስተያየት መስጫው ላይ ተመልክቻለሁ። አስተያየት ከሰጡ መካከል መሰረት ወርቁ መሲ አንዷ ነች። ዘንድሮ በእርግጠኛነት አርሰናል ክሪስማስም ላይ አንደኛ ነው፣ ሊጉም ሲያበቃ አንደኛ ሆኖ ይጨርሳል ብላለች። ሌሎች አስተያየት ሰጪዎች ግን ሀበሻ የተባለ አስተያየት ሰጫችን አሯሯጭ ሁሌም አይጨርስም ብሏል። ፔስሜከር ብሎታል አርሰናልን። እሺ ይሄ ጉዳይ ያው አገጣጣሚው የሚገርም ነው ሶፊ፣ የሚገርም ነው። ይህንን ካነሳን በቀጥታ ወደ ብሩኖ ፈርናንዴዝ የአንድ ወር ጉዳትና የማንቸስተር ዩናይትድ ክፍተት ምን ሊሆን እንደሚችል እንመለከታለን። ሩበን አሞሪም ብሩኖ ፈርናንዴዝን መተካት አልችልም ብሏል። በፍጹም መተካት አልችልም የሚል አስተያየታቸውን ገልጸዋል። አሰልጣኝ ሩበን አሞሪም ይህንን ነጥብ እስኪ ያለ ብሩኖ ፈርናንዴዝ ህይወት ለማንቸስተር ዩናይትድ ምን ሊሆን ይችላል? ነገ ደግሞ ኒውካስል ነው፣ ጠንካራ ቡድን ነው ኒውካስል ሶፊ። አዎ ሩበን አሞሪምም በተለይ ካለ ብሩኖ ፈርናንዴዝ ቀጣዮቹ ጊዜያቶች ለማንቸስተር ዩናይትድ አስቸጋሪ ነው ከማለትም ባለፈ ኢምፖሲብል ነው ያሉት። መተካት እሱን አንችልም፣ አሁን ባለን ስኳድ እሱን የሚተካ ተጫዋች የለንም የሚል ሐሳባቸውን እያስቀመጡ ይገኛሉና የብሩኖ ፈርናንዴዝ ጉዳት ለአንድ ወር ከሜዳ እንደሚያርቀው የሚጠበቅ ነው የሚሆነው። በነገራችን ላይ ብሩኖ ፈርናንዴዝ በማንቸስተር ዩናይትድ የተጫዋችነት ዘመኑ ባለፉት 6 ዓመታት በጉዳት ምክንያት ጨዋታ ያመለጠው 4 ጨዋታዎች ብቻ ነው። ይህ ተጫዋች
2021-22 ላይ ለ13 ቀናት በጉዳት በቆየበት ጊዜ 2 ጨዋታ አምልጦታል። ከዛ 2024 ላይ በጉንፋን ምክንያት 1 ጨዋታ አምልጦታል። እነዚህ ጨዋታዎች ነው ያመለጡት። ከዛ የተለየ ያመለጡ የለምና ሚስተር ኮንሲስተንሲ ወይም ወጥነት ያለው አቋም የሚያሳይ ተጫዋች ነው። በፍጹም ከጉዳት ጋር ስሙን የማንመለከተው አይነት ተጫዋች ነውና ለማንቸስተር ዩናይትድ የሰጠው ግልጋሎት እጅግ ከፍ ያለና የሚያስመዘግን ነው። የ31 ዓመቱ ብሩኖ ፈርናንዴዝ በአጠቃላይ ለ20 ቀናት ብቻ ነው በጉዳት የራቀው በ6 ዓመታት ቆይተው ማንቸስተር ዩናይትድ። አሁን ቀጣዩ ጊዜ ግን ለማንቸስተር ዩናይትድ አስጊም አስቸጋሪም ይመስላል። ተደራራቢ ፊክስቸሮች፣ ተደራራቢ ጨዋታዎች ባሉበት ጊዜ ያጋጠመ ጉዳት ነው የብሩኖ ፈርናንዴዝ ጉዳት። ሳይደግስ አይጣላም እንደሚባለው አንዳንዶቹ ጨዋታዎች በእርግጥ በንጽጽር አነስ ያሉ ወይም ወራጅ ቀጠና ውስጥ ያሉ ቡድኖችን ነው የሚገጥሙት በተከታታይ። እሱ እንደ መልካም አጋጣሚ ሊታይ ይችላል። ግን ብሩኖ ፈርናንዴዝ በሌለበት ቢያንስ 3 ትልልቅ ጨዋታዎችን ያደርጋሉ። ነገ ኒውካስልን በኦልድ ትራፎርድ የሚያስተናግዱበት ጨዋታን ያመልጠዋል። ወልቭስ፣ ሊድስና በርንሌይን በተከታታይ የሚያስተናግዱባቸው ጨዋታዎች እንደዚሁ ብሩኖ ፈርናንዴዝ የለም። ብራይተንን ጥር ወር ላይ ሲገጥሙም አይኖርም። ማንቸስተር ሲቲን ሲገጥሙም በማንቹሪያን ደርቢ እንደማይኖር ይገመታል። ሜቢ እንግዲህ ከልጁ የቶሎ የማገገም ባህሪ አንጻር የማንቹሪያን ደርቢ ጨዋታ ላይ ሊደርስ ይችላል። ግን እስቲል አሁንም እነዚህ ጨዋታዎች በጥያቄ ምልክት የተያዙ ናቸው፣ ማንቸስተር ሲቲውን ጨዋታ ጨምሮ። የብሩኖ ፈርናንዴዝ እንደሚደርስ የተረጋገጠበት ጨዋታ ከሲቲው ቀጥሎ አርሰናል ነው የሚገጥሙት በኤምሬትስ አርሰናል ይገጥማሉ። በዛ ጨዋታ ላይ ግን ከጉዳቱ 100% አገግሞ እንደሚደርስ የመረጃ ምንጮች እየገለጹ ይገኛሉና ኒውካስል፣ ወልቭስ፣ ሊድስ፣ በርንሌይ፣ ብራይተን፣ ማንቸስተር ሲቲ እነዚህ ሁሉ ጨዋታዎች የሚያመልጡት ይሆናል። ለዛ ነው አሰልጣኝ ሮብን አሞሪም የተጨነቁት። ብሩኖ ፈርናንዴዝን ለመተካት ያሰቧቸው ተጫዋቾች የሉም። ምናልባት ኮቢ ማይኖ ቢኖር ይህንን ቡድን በተወሰነ መንገድ በብሩኖ ፈርናንዴዝ ደረጃ አይሁን እንጂ ሊጠቅም የሚችልበት እድል ሰፊ ነበረ። ግን ኮቢ ማይኖም ተጎድቷል። ኢቭን በጥር የዝውውር መስኮት የመውጣት እድሉ በጣም ሰፊ ነው ኮቢ ማይኖ። ሌላ እዚህ ቦታ ላይ ሊጫወት የሚችለው ተጫዋች ሜሰን ማውንት ነው። እንግዲህ በአማራጭነት ሊይዙት የሚችሉት ሜሰን ማውንትን ከሊሳንድሮ ማርቲኔዝ ወይም ከማኑኤል ኡጋርቴ ጋር ሊያጣምሩ የሚችሉበት እድል ይኖራል። አሰልጣኝ ሮብን አሞሪም ሌላኛው አማራጫቸው ጃክ ፍሌቸርን የዳረን ፍሌቸርን ልጅ በዚህ ቦታ ላይ ማጫወት ሊሆን ይችላል ሌላኛው አማራጫቸው። ዞሮ ግን ቀጣዩ ጊዜ የፈተና ነው ለማንቸስተር ዩናይትድ። ከባድ ጊዜ ነው። እነዚህን ጊዜያቶች እንዴት ያልፋቸዋል? ከአፍሪካ ዋንጫና ሙቡሞና አማር እስከሚመጡ ድረስ የብሩኖ ፈርናንዴዝ ግጥምጥሞቹ ደግሞ ትንሽ ጥያቄ የሚያስነሳ ወይም ግጥምጥሞቹ ግራ የሚያጋባ ነው። ልክ የአፍሪካ ዋንጫው 1 ወር ይፈጃል። ብሩኖ ፈርናንዴዝም 1 ወር ነው የተጎዳው። ብሩኖ ፈርናንዴዝም የተጎዳው አፍሪካ ዋንጫ በጀመረበት ጊዜ ነው። ወደ አፍሪካ ዋንጫ ደግሞ 3 ተጫዋቾች ይደውባቸዋል እና 4ኛ ተጫዋች አጡ ማለት ነው በአፍሪካ ዋንጫ ወቅት። ስለዚህ ለዚህ በጣም አስቸጋሪ ፈተና ሊኖር እንደሚችል የመረጃ ምንጮች እየጠቀሱ ይገኛሉ። በዚህ ሂደት ነው እንግዲህ ማንቸስተር ዩናይትድ እና ሮበን አሞሪም በተለይ ሮበን አሞሪም አሁን እሱ መተካት አይቻልም፣ ግን በምንችለው ጥረት እናደርጋለን የሚል ሀሳባቸውን እየሰጡ ያሉት። ኡጋርቴ በጣም ደካማ ነው፣ በሚፈለገው ልክ እየመጣ አይደለም። በእርግጥ ካዝሜሮ ከጉዳቱ አገግሞ ለነገው ጨዋታ ይደርሳል። ቅጣትም ነበረበት፣ ዋነኛው ቅጣቱ ነው ምክንያቱ። ግን መጠነኛ የሚባል ኖኮች መገጫጨቶችም ነበሩት አብረው ከቅጣቱም በተጨማሪ ካዝሜሮ ግን ዝሮ ለነገው ጨዋታ ዝግጁ ነው። ከካዝሜሮ ጋር ማን ይጣመራል? ሊሳንድሮ ማርቲኔዝን ከካዝሜሮ ጋር ማጣመር ቡድኑን በጣም እንዲከላከል ያደርገዋል፣ ወይም የማጥቃት እንቅስቃሴውን ያወርደዋል ተብሎ ይጠበቃል። ስለዚህ ያለው አማራጭ ካዝሜሮን ከሜሰን ማውንት ጋር
ማጣመር ነው። ሜሰን ማውንት የብሩኖ ፈርናንዴዝ አይነት ሚና ያለው ተጫዋች ነው። በተለይ አታኪንጉ ላይ ወደ 10 ቁጥር ተጠግቶ በመጫወቱ ረገድ ያንን ሚና የሚወጣ ተጫዋች ነው። እንግዲህ በአዲስ ሮል ነው ይህንን ተጫዋች ላይ ያጫወቱ የሚችሉት። ከፊት እነ ሻንላሴን የመጠቀም ግዴታ ውስጥ ሊገቡ ይችላሉ። ሙቦሞ ማማድም ስለሌለ ከኩኛና ከቤንጃሚን ሼሽኮ ጋር አርያም ዚኪዜን ሊያስገቡ የሚችሉበት እድል ጆሹዋ ዝርኪዝን ሊያስገቡ የሚችሉበት እድልም እንደዚሁ ይሰፋል። ዝሮ ዝሮ ቡድናቸው ባላንስ አጥቷል፣ ሚዛን አጥቷል። ወይም ዴብዙ በጣም 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 የወረደ ነው ጥልቀቱ። ለዛ ነው አሁን አስቸጋሪ የሚሆነው። ብሩኖ ፈርናንዴዝ ቡድኑን በመሸከም የሚታወቅ ተጫዋች ነው። ባለፉት ዓመታቶች አምና ማንቸስተር ዩናይትድ በሊጉ የትኛውም አቅጣጫ የጨርስ ሻምፒዮንስ ማነው የአውሮፓ ሊግ እስከ ፍጻሜ ላይ የሄደበትም ጉዞ ለሁሉም የብሩኖ ፈርናንዴዝ ሚና በጣም ከፍ ያለ ነበረ። ታቻ ምናም እንደዚሁ ይህ ተጫዋች ሚና ባለፉት 3 ዓመታት የተለየ ነበረ። ዘንድሮም ቢሆን የፕሪሚየር ሊግ ኮከብ አሲስት አራጊ ተጫዋች መካከል አንዱ ነው። ከሪያን ቸርጌ ጋር እኩል 6 ኳሶችን አሲስት አድርገዋል በፕሪሚየር ሊግ። አጀማመሩ ጥሩ አልነበረም። ቀስ እያለ ግን ብሩኖ ፈርናንዴዝ እየተስማማው ቀስ እያለ በእግር ኳሱ እየደመቀ ወይም እየተስተካከለለት የመጣ ተጫዋች ነው። እንቅስቃሴው ሂደቱ አሁን በዛ ሁኔታ ውስጥ እያለ ባለበት ሂደት ነው እንግዲህ አሰልጣኙ እንደዚህ አይነት ጉዳት ያስተናገዱት። የጥሬ ዝውውር መስኮት ገና 10 ቀን አለ። ከ10 ቀን ከዛሬ 25 ነው 5-6 ቀን አለ። በመክፈቻ ቀኑ ወዲያውኑ ለማዞር የሚችሉበት እድል ካለ እንደነ ኮነር ካላጋር አይነት እነ ሮቤን ኔቬሽን እያማተሩን ያሉት ማንቸስተር ዩናይትዶች ያን ማድረግ የሚችሉበት እድል ካለ ጥሩ ሊሆን ይችላል። ግን እኔ ለማንቸስተር ዩናይትድ ይሄ ወቅት የአውሮፓ መድረክ እድሉን ችግር ውስጥ የሚከት ወቅት ነው። ወቅት እነዚህ ተጫዋቾች ቢኖር ኑሮ እምቡሞን ቢኖር አማድም ቢኖር ብሩኖ ፈርናንዴዝም ቢኖር ኑሮ ማንቸስተር ዩናይትድ የሚያመልጥበት ፊክስቸሮች ነበሩ። ሊያመልጥ የሚችልበትና ከተቀናቃኞቹ መድረስ የሚችልበትም ገፋ ሲልም በአውሮፓ መድረክ ለመግባት የሚደረገው እንቅስቃሴ ላይ ጠቃሚ የሚሆንበት ነበር። ምክንያቱም ቀጣዮቹ 3 ፊክስቸሮች ደካማ ናቸው። ወልቭስ፣ ሊድስ እና በርንሌይን ቢያሸንፍ ማንቸስተር ዩናይትድ በተከታታይ ጥያቄ በሌለው መንገድ ከ1 እስከ 3 ከ1 እስከ 4 ውስጥ ይገባል። ግን አሁን ባለው ስኳድ ወልቭስንም ሊድስንም በርንሌይንም ያሸንፋል ወይ ጥያቄ ያስነሳል። ምክንያቱም በእርግጥ ወራጅ ቀጠና ውስጥ ነው ያሉት። ግን ወልቭስ አርሰናል እንዴት እንደፈተነው ተመልክተናል። ሊድስ ሲቲን አሸንፎታል። ሊድስ ቼልሲን አሸንፏል። ሊድስ ሲቲን አንገት ለአንገት ተናንቆ በመጨረሻ ደቂቃ ነው የተሸነፈው። ክሪስታል ፓላስን ራሱ 4-1 ነው ያሸነፈው ሊድስ ዩናይትድ። በርንሌይም እንደዚሁ። በርንሌይም ቢሆን ዝም ብለህ ሂደህ 3 ነጥብ የምትወስድበት ቡድን አይደለም። የእነዚህ ተጫዋቾች መጎዳትና የእነዚህ ተጫዋቾች አለመኖር ቡድንን ስለሚያወርደው እንቅስቃሴውንም ዴብዙንም ጥልቀቱንም ስለሚቀንሰው ዋጋ ሊከፍል የሚችልበት እድል ለማንቸስተር ዩናይትድ ሊኖር የሚችልበት እድል አስጊና ከፍተኛ ሊሆን እንደሚችል ይጠበቃልና ማምለጥ የሚችልበት ወቅት ነበር ይህ ወቅት። ከኒውካስል በኋላ ወልቭስ፣ ሊድስና በርንሌይ ነው የሚገጥመው። ኒውካስል ላይ 3 ነጥብ ቢያሳካ ከዛ በኋላ በቀላሉ 3 ነጥብ መውሰድ የሚችልባቸው ጨዋታዎች ናቸው። ስቲል ማንቸስተር ዩናይትድ አሁንም ከኒውካስል ከብራይተንና ከሲቲው ጨዋታ ውጭ አሁንም ባለው ስኳድ ከወልቭስ ከሊድስና ከበርንሌይ 3 ነጥብ ይወስዳል ተብሎ ይጠበቃል። ግን ሙቡሞ አማድና ብሩኖ ፈርናንዴዝ በሌሉበት ይሄ መሆን ይችላል የሚለው ግን ጥያቄ የሚያስነሳ ይመስላል። ደግሞ ጨዋታዎቹ ተከታታይ ናቸው። ለምሳሌ ከነገ ጀምሮ ነገ ማንቸስተር ዩናይትድ ከኒውካስል ጋር ኦልድ ትራፎርድ ላይ ነው ጨዋታ የሚደረገው። ግን ተጋጣሚ ኒውካስል ነው። እሱ እንደተጫወተ ማክሰኞ ደግሞ ወልቭስን ይገጥማል። ይህ ተቀራራቢ የሆኑ ጨዋታዎች ናቸው። አርሰናል ብራይተንንም አስቶን ቪላንም በሜዳው ነው የሚገጥመው። ብራይተንን ቅዳሜ ገጥሞ ማክሰኞ ደግሞ ከአስቶን ቪላ ጋር ይጫወታል። በነገራችን ላይ አርሰናል ያላቸው በመሃላቸው ያለው 2 ቀን ብቻ ነው ለማለት ያክል ነው። ትንሽ የማንቸስተር እንደውም ይሻላል 3 ቀን ይሆንለታል አርብ ስለሚጫወት ነገር። አዎ፣ ስለዚህ የተደራረቡ ፊክስቸሮች ናቸው። የባለሰሞኑ ፊክስቸሮች ስለሆኑ ተደራራቢ ጨዋታዎች ይበዛሉ። በዚህ ወቅት በየ3 ቀኑ በየ4 ቀኑ የሚከናወኑ ተጨማሪ ጉዳቶችም ሊመጡ ይችላሉ። አትተማመንም። በእርግጥ እንደነ ሃሪ ማጓየር፣ ማቲያስ ሊሊት አይነት ተጫዋቾች ሊመለሱልህ ይችላሉ።
በነገው ጨዋታ ባይመለሱም በቀጣይ በወልቭስ እና በሊድስ በበርንሌይ ጨዋታ ሊመጡ የሚችሉበት እድል አለ። እሱ መልካም አጋጣሚ ሊሆን ይችላል። ግን ደግሞ የምታጣቸውም ተጫዋቾች ሊኖሩ ይችላሉ። በካርዶች በጉዳቶች ብዙ ጨዋታ ነው። 6 ጨዋታ ቀላል አይደለም። ብሩኖ ፈርናንዴዝ በሌለበት እና አማድ እነ ሙቡሞ በሌሉበት 6-7 ጨዋታ ነው የምታከናውነው። በዚህ ውስጥ ጉዳቶች አሉ፣ ድካሞች ይኖራሉ። በየ3 ቀን መጫወት ዋጋ ልትከፍል የምችልባቸው ሂደቶች ከፍ ሊሉ ይችላሉ እና በፕላን ችግር ማንቸስተር ዩናይትድ ለእኔ በፕላን ችግር ብዬ ነው ማምነው። የቅር ችግር ነው። ልጆቹ የአፍሪካ ዋንጫ እንደሚሄዱ ይታወቃል። ሙቡሞና አማድ ናዝራዊ መቼ በፊት ገና ዝውውራቸው የሙቡሞ ዝውውር ሳይከናወን ገና ሳያልቅ አማድ እና ማዝራዊ በክለብ ውስጥ እያሉ ይታወቃል። ስለዚህ በአግባቡ መተካት ነበረባቸው። በእርግጥ አሰልጣኝ ሩበን አሞሪም እንደሚሉት ለመተካት የሄድንበት ርቀት አልተሳካለም ነው። ቹዶ ኦቢ ማርቲን በጣም ወረደብን። ኢቭን ለተስፋ ቡድኑ እየተጫወተ አይደለም። የጠበቅናቸው እነ ኮሌራ አይነት ተጫዋቾች በሚፈለገው ልክ አላደጉም። ምን እናርግ ነው እኛ እንተካለን ብለን ያሰብነው በዚህ ሁኔታ ነበረ የሚል አስተያየታቸውን ያስቀምጣሉ። ግን የፕላን የቅር ችግር ነው። ላይክ ሊቨርፑል ላይ እንደገጠመው አይነት ኢኪቲኬንም አይዛክንም አስፈርመው ሌላ ቦታ ላይ ቀራራቸው መድፈን ሲገባቸው እንዳልደፈኑት ማንቸስተር ዩናይትድ ደግሞ የፕላን የማድረግ ችግር ተመልክተንበታል። ፕላን ቢያደርግ ኑሮ እነዚህን 3 ተጫዋቾች ቢያንስ የሚተካ የዝውውር የወጣት ተጫዋቾች ስራ ባለፉት 6 ወራቶች መሰራት ነበረባቸው። አልተሰሩ። ያ ያመጣው ችግር ነው አሁን ሲወርድ ሲዋረድ ችግር እየፈጠረ ያለው። በቀጣይ ቀናቶችም ይሄ ነገር ሊወሳሰብ ይችላል። ተጨማሪ ጉዳቶች ሊስተናገዱ ይችላሉ። አናቅም። ካልተስተናገዱ ሰየው የሚመለሱ ተጫዋቾች ስለሚኖሩ ይሄ ጥሩ አጋጣሚ ሊሆን ይችላል ብዬ አስባለሁና ዩናይትድ ሊያመልጥበት የሚችልበት ወቅት ላይ በፕላን ወይም ቀድሞ ባለማቀድ ይሄ ስፔሻሊ ቴክኒክ ክፍሉን ይመለከታል አሰልጣኙን ጨምሮ ቀድሞ ባለማቀድ ምክንያት ዋጋ ሊከፍል ይችላል። በቀጣዮች ጨዋታዎች ዋጋ ከከፈለ ደግሞ የአውሮፓ መድረክን ሊሰናበት ይችላል። ወይም የአውሮፓ መድረክ ፉክክር ወደ ቶፕ 4 ወደ ቶፕ 6 ለመግባት የሚደረገው እንቅስቃሴ ጥያቄ በሌለው መንገድ አደጋ ተጋርጦበታልና ምንም ጥያቄ የለውም። ተጠያቂዎቹ ቴክኒክ ክፍሉና የአሰልጣኙ ነው የሚሆነው። እነዚህ ተጫዋቾች ወደ አፍሪካ ዋንጫ እንደሚሄዱ እያወቁ ቁልፍ ተጫዋቾቻቸው እንደሆነ እያወቁ ተዘናግተው መቆየታቸው ያመጣው ችግር ነው ብዬ ነው ማምነው። ግርሜ